ውበት ለካ የሚያምረው ከምንወደውና ከሚወደን ሰው ላይ ስንሆን ነውና ሄሉሻና ያብ ዛሬ እንዴት እንዲያማረባቸው ደግሞ ፈተና ተፈትነዋል። ደወልና ሶሲ አልፋችኋል ትላላችሁና እንግዲህ የዚህን ያክል ከሆነ ጥሩ ፈተና ነው የፈተናችኋቸው። እኛም እንዲና ምን አደርጋችሁናል የአንቺ መከፋት እንደሚያስከፋቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሁሉ ሰላም ሁሉ መልካም፣ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቶኝ ከጎን የሆናችሁ ለምታበረታቶኝ ከልብ ነው የማመሰግነው። እና እንግዲህ ዛሬ የታችኋቸዋል አንድ አይነት ፏ ሸብረቅ ብለው ለብሰው ነው ባንድ የመጡት። እነሱን ደግሞ ፈተናዋቸዋል። እንግዲህ ያብን ደግሞ የፈልጋት ነገራት የሆነ ነገር እንደፈለገ እነሷን ፍላጎት እንደሌለው ሲላት ያው ሁላቸውም ተናደው ነበረ። ግን ደግሞ ያው ምንም ቢሆን እንኳን መረጋጋት እንዳለባቸው ነው ሲመክሯቸው የነበረው። ያው እንግዲህ እውነትን መከታ መሆናቸው ገብቶናል። እንደዚህ ከሆነ ደግሞ ጥሩ ነው፣ አብራችሁ ቀጥሉ። ልዑልም በቻናል አትጥፋ፣ ሶሲም እንደዛው፣ ሄሉሻም አራታችሁም ሁልጊዜም በቀን እያላችሁ ስራችሁን ብትሰሩ ደስ ይላል። አብራችሁ ከሆናችሁ አይቀር ማለት ነው። እና መተጋገዝ መደጋገፍ ደግሞ ይሄ ሁላችንም አብሮ የማደግ ዘዴ ነው። እና እንደዚህ እያላችሁ ሁሌም እንትን በሉ። እንዲሁም ደግሞ ዝም ብሎ አሁንም ጓደኝነት ሆኖ መለያየት ሳይሆን ድሮም ያው ከሽምግልና ልትደርሱ ምንም አልቀራችሁም ነበረ። አሁንም ነገሮችን አሳክታችሁ ወደ ፍቅራችሁ ተመልሳችሁ ህይወታችሁን ደግሞ በትክክለኛው መንገድ ተጋብታችሁ ወልዳችሁ ህይወታችሁን መምራት መቻል አለባችሁ። አንዳንድ ጊዜ ያው ዝም ብሎ ከመኖር ትዳር ውስጥ መግባት ትዳርን ያጠነክራል። ከትዳር አልፎ ደግሞ ልጅ ምናምን ሲባል ያው ነገሮች እየተጠናከሩ ነው የሚመጡት። አብሮነት እየቀጠለ ብዙ ነገሮች አብራችሁ ስትሆኑ በሁሉ ነገር እየተግባባን እያነስናሄድ ያው ብዙ ነገሮች እያስደሰቱና የበለጠ እያስተሳሰሩን ነው የሚሄዱትና ሴት ላይ ደግሞ እንደዛ ነው። እና ለማንኛውም በቃ ለሁላችሁም እስኪ የምትወዱትን የሚወዳችሁን ሰው አላህ ይወፍቃችሁ ይወፍቀና። እና ትናንት የሆነ ቤት ላይ ሄሉ ቡታጀራዋና ሄሉ የአርባ ምንጯ ወንድ ያወጣላትም ብያላችሁ ነበርና ያው እንግዲህ ያጋጥማል። ይሄ የስራም ባህሪ ተብሎ ስለሆነ የሚገናኙት አንዳንድ ጊዜ ያጋጥማል። ካሁን በኋላ ደግሞ ሄሉ እንግዲህ እውነትም በቃሽ ብሏት ካሁን በኋላ ከያብ እስከ መጨረሻ ይሆናሉ ብለን እናስባለን። ሁላችንም ይሄ ነው ጉጉታችን። ድሮም ተለይተው እንኳ ራሱ ብዙ ጊዜ ያብን ላይ ወላ ሄሉ በጣም እንትን ይሉ ነበር። ብዙ ተመልካቾችን ያለውና በፊት እንዳልክ ነበር። ከዛ ደግሞ ከላስ እንዳልክ ተራስታ ያብን በጣም ብዙ ልጆች ያብኮ ይወዳታል፣ ያብኮ እንደዚህ ነው ምናምን ትሉ ነበርና ያው እንግዲህ ፈጣሪ ያለው ነገር ደግሞ እንደዚሁ ትማለሳላችሁ። ፍቅር ካለ ማንኛውም ነገር በይቅርታ ይታለፋል። በዛ ላይ ደግሞ ማንኛውም ሰው ሲለያይ ማለት ነው ሰው ሲለያይ መጥፎ ነገሮች ውስጥ ሳገቡ ከተለያያችሁ ስትመለሱም አይደብርም። ቶሎ ብላችሁ ነገሮችን ረስታችሁ ደስተኛ ሆናችሁ ትኖራላችሁ። ነገር ግን ስትለያዩ እንደዚህ ላፊ ቃላቶች ላፊ በደሎችን ሰውን የምንበድል ከሆነ ያን ሰው ጋር እንኳን የምንመለስበት መንገድ ቢመጣ ልንመለስ አንችልም። ለምንድን ነው ያን ሰው ይቅር ብለን እንኳን ያላደረግነው ነገር ግን እኛ ህሊናችን እሺ አይለንም። እና ህሊና ደግሞ የሰው ልጅ ከምንም በላይ ነው። አንድ ሰው ትበድሉታላችሁ ያን ሰው ይቅር ሊላችሁ ይችላል። ግን ህሊናችን መጥፎ ነገር ካለ ህሊና እስረኛ መሆን ከባድ ነውና በሰው ላይ መጥፎ ነገር አለማድረግ። አብራችሁ ብኖሩ ሰዩ፣ አብራችሁም ካልኖራችሁ ደግሞ በሰላማዊ ነገር መለያየት ይሄ ጥሩ ነገር ነው ማለት ነው። ደግሞ እንድትገናኙ ያደርጋችኋልና በያብና በሄሉ መካከል እንግዲህ እንደነገርኳችሁ መጀመሪያ አካባቢ ብዙ ነገሮች ተፈጥረው ነበር። ያን ነገር አዲስ አብረው ሊቀጥሉ ሲሉ በራሳቸው ምክንያት በቃ እሱና እኔ አብረን የማንቀጥልበት ምክንያት ስላለና ነው። ካሁን በኋላ እሱና እኔን አታዩንም፣ ግን በሰላም ተግባብተን ነው የፈታ ነው ችግሩን ብለው ተለያዩ። እኛም ዝም አልነው፣ ውሸት አላመንም ነበር። ግን አመነ በኋላ ሲቀሩ ከዚያም ወዲህ እንግዲህ እሱም ሌላ ውስጥ ገብተው ነበር። አሁንም ደግሞ እንግዲህ ተስፋ ያልቆረጠ ህይወት ይባላልና እንዳልኳችሁ በደልም ስለሌለባቸው ተመልሰው የመገናኘት እድል መጥቷል። እና ሄሉሻ ጠንካራ ናት። ደግሞ የሆነ ቦታ ይቻታለሁ ለሆነ ምንድን የሚባለው ሽመና ነው ምናምን እንደዚህ አይነት ሙያዎች ላይ ማለት ነው። ሄሉ እኮ ማገባበት የላትም ወላሂ ማሻአላ ነው። አንዱ አደንቃታለሁ የምር በቃ እንደዚህ ሴት ላይ ንቁ ሲሆን በቃ ማንኛውንም ነገር መሞከር በቃ እንደዚህ የምትሞክሩ ከሆነ ወርቅን አንወርቅም። የምር ወንድ ላይ ኖረም ከጎናችሁ አልኖረም ቤተሰብ ኖረ ስላችሁ ያኔ በህይወት አይደለም
እያልኩ ያለሁት ግን ከጎናችሁ የቤተሰቦቻችሁ የማያግዟችሁ ለምሳሌ በገንዘብ ደካማ የሆነ እንደዚህ ገቢ የሌላቸው ቤተሰብ ያኔ ቢሆኑ እናንተ ራሳችሁ ወደ ወዲህ የምትሉ ከሆናችሁ እንኳን ለነ ቤተሰብ እንኳን ለራሳችሁ ለቤተሰብ ትተርፋላችሁ ማለት ነው። እና ማንም ከጎናችሁ ይሁን አይሁንም ከፈጣሪ በታች ትወጡታላችሁ። ፈተና የሚደርስባችሁ ጥሩ ነገርም ቢሆን ሁሉንም ነገር በደስታ ታልፉታላችሁ። ለምንድነው ጠንካራ ስትሆኑና በቃ ሙያ መልመድ በጣም ደስ ይላል። እውቀት የትም ቦታ ያስከብራልና ሄሉሻ ጎበዝ ናት፣ ጠንካራ ናት። ከሰው ላይ ጋር ያላት ግቡቡነት በዛ ላይ በመሞከራቸው ነገሮች በቃ ኮንፊደንሷ ማለት ነው። እና እንግዲህ አሁን ላይ እኛ ሌላው አሪፍ ላይ ናት። አባቷንም አላህ ያሽርላት። እንዲሁም ደግሞ እንግዲህ ያልተስተካከሉ ነገሮች ካሏት ያስተካክሉላት። ከያበም ጋር ተስማምተው እስከ መጨረሻው ልጅ ወልደው ማየት እንፈልጋል ትላላችሁ። እናንተስ ምን ትላላችሁ? ለሁላችሁ ምን ለሷ ብቻ ሳይሆን ብዙ እህቶች ያላችሁ እንደዚህ ህይወታችሁ ምስቅልቅል ያለ በምንም ይሁን በምንም እንደዚህ አረብ ሀገር ላይ እየለፋችሁ ባላችሁን እዛ ግብታችሁ መጣችሁ በእናንተ ላይ አግብቶባችሁ ብቻ ብዙ ነገር ገንዘባችሁንም ሆነ ጊዜያችሁን ህይወታችሁን ብዙ ነገሮቻችሁን ያከሰሯችሁ ሰዎች ስላሉ አላህ ያበርታችሁ፣ የተሻለ ነገር ይስጣችሁ። ገና የሚሆናችሁ ደግሞ ነቂ ሆኖ ብስል ሆኖ ብልጥ ሆኖ ትላላችሁና ለራሳችን ነው ካላወቅን ማንም ሰው ሊያቀልና ማንም ሰው ሊከላከልልን አይችልም ከፈጣሪ በታች ማለት ነውና ከሱ በታይ ደግሞ እኛ የማያስፈልጉ ቦታዎች ውስጥ ላለመግባት ማስተዋል አለብን። በማንኛውም ነገር ውስጥ ስንሆን ማስተዋል ግን ለምንፈልገው ለመልካም ነገር ከሆነ ብንሽቀዳደም ችግር የለውም። በቃ መልካም ነገር ላይ ተሽቀዳደሙ ተብሏልና ይሄ ዝም ብሎ ለሌላው ነገር ግን ቀስ ብለን ተረጋግተን እያንዳንዷን ነገር ማተግበር መቻል አለብን። እና ያው እንግዲህ እነ ሄሉሻ በድጋሚ በዚህ መልኩ ስላየናቸው ደስ ብሎናል። ያውኛ ወዲወንሶች እንግዲህ ታውቃላችሁ ከሁሉም ሰው ጋር ሲመጡ ዋናው ደስ ብሏቸው በቃ እነሱ ተደስተው ካየን አዲስ የሚምጣ አሮጌ በቃ ይጋቡ ይሁኑ አብረው እንደዚህ ነው የምንለው። እና ያስ በቃ ሁሉም ሰው እንደኛ እንደ ተመልካቾች መልካም ቢሆን ብዬ አስባለሁ ነው። ለራሳችን አንሆንም እንጂ ለሰው በጣም ነው እንትን የምንለው። የሰው ደስታ የሚያስደስተን በጣም ብዙ እህቶች አለን። እና እንግዲህ እናንተንም አላህ ያስደስታችሁ፣ ያላገባችሁም አላህ መልካም ባል ይወፍቃችሁ፣ ያልወለዳችሁም እንግዲህ መልካም ልጅ ይወፍቃችሁ፣ ጤነኛ አለ ማለት ነው። በቃ ምን ሀጃችሁ ያልሞላላችሁን አላህ ሀጃችሁን ይሙላላችሁ። ሁላችንንም ስደት ላይ እየለፋን እንግዲህ ደግሞ ሀገራችን ላይ መኖር እንፈልጋል ብለን የምናስበን ሁላችንንም ደግሞ አላህ ሀገራችንን ሰላም አድርጎልና በሀገራችን ላይ የራሳችንን ነገር ከፍተና ያችን ጥንቁሮ ወንበር ገዝተን ማለት ነው ሱቃችን ውስጥ ሆነን እየተሽከረከርና ምን ሰራ ያድርገን ማለት ነው። ለሁላችሁም መልካም ነገር የራሳችሁ ነገር እንዲኖራችሁ ዱዓዬ ነው። ሁላችሁም ዱዓ ጸሎት እንደራረግ። የማን ዱዓ ጸሎት እንደሚደርስ አይታወቅምና ለታመሙትም ለታሰሩትም ለተጨነቁትም ልቦና ይስጠን ለሁላችንም። እንዲሁም ደግሞ በየሚዲያው ላይ እርቃናቸውንም ክብራቸውን ብዙ ነገራቸውን እያጡ ትውልድን እያበላሹ ላሉትም ደግሞ አላህ ልቦና ይስጣቸው። ወላሂ አሁን ላይ በጣም ይዘገነናል። በቃ ኪራን ዘመን እየደረስን ነውና እኔ በተለይ ሰሞኑን በዚህ በቲክቶክ ላይ እንደው አንዳንዴ ብቅ ስለማየው ነገር በጣም የሚዘገነነውና አላህ ልብ ይስጠን ሁላችንን እምላችኋለሁ። ቻናሌ ላይክ፣ ሰብስክራይብ አትርሱ። አሰላሙ አለይኩም ወራህመቱላህ ወበረካቱ።